እስልምና እንደሚታወቀው ዘካን ሐጅን የእምነቱ ምሰሶ አድርጎ የተነሳ ዲን ነው። እነዚህ መሰረታዊ የዲኑ ምሰሶዎች እንዲሟሉ የፋይናንሻል አቅም የገንዘብ አቅም ለሙእሚን ግዴታ ይሆንበታል። ሊመን استطاع ኢለይሂ ሰቢላ መንገዱን የሚያደርሰውን የኢኮኖሚ አቅም ይዘንድ ከአንድ ሙስሊም ይጠበቃል። አይደለም ዘካና ሐጅን ቀርቶ እምነቱን እንኳን የዲኑን መግቢያ ቁልፉን ላኢላሃ ኢላላህን ለማስጠበቅ ኢማኑን ለማስጠበቅ የኢኮኖሚ ነፃነትን ሙስሊም ሊያውጅ ዘንድ በሱ ላይ ግዴታ ነው። በዶቄትና በዘይት እምነታቸው የሚቀይሩት የኢኮኖሚ ጥረት ውስጥ የወደቁ ወገኖቻችን መሆናቸውን ልብ ይላል። እስልምና ሙእሚኖች እንዲሰሩ እንዲጥሩ ትልቅ አነሳሽ መልእክቶችን አስተላልፏል። እንዳለመታደል ሆኖ አሁን ያለው ወጣት ተተኪው ትውልድ እረፍትን የወደደ ስንፍናውን ጃኬቱ ያደረገ በተስፋ መኖርን ቲሸርቱ ያደረገ ተተኪ ትውልድ ማየት አስደንጋጭ ክስተት ሆኗል። በህልም የሚኖሩ ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል። ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ስራ ለፍተው እንዲያድሩ በላባቸው እንዲያድሩ ልናሳሳቸው ግድ የሚለን ወቅት ላይ ደርሰናል። አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ስራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም። ሰይድና ዑመር ኢብኑል ኸጣብ ምን ይላሉ? እኔ አንድን ወጣት አይዋለሁ፣ ቁመናው መልኩ ያስደስተኛል፣ በጣም እገረምበታለሁ። ከዛም ስራ የለውም ሲባል ካይኔ ወድቃል ወጣት አለ። በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም። ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል። እስልምና እንደምታውቁት ስራን የቀደሰ ሃይማኖት ነው። ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል። ሚቅዳም ባወሩት ሐዲስ ላይ ቡኻሪ በተዘገበው ማ አከለ አሐዱን ጠዓመን ቀጡ ኸይረን ኢላ ሚን ዐመል የዲህ አንድ ሰው ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ። ሰርተህ ውጤታማ ሆነ በአቅምህ በተሰማራህበት የትኛውም ዘርፍ እሱን እንደ መብላት የሚያስደስት ነገር የለም። ነቢዩላህ ዳውድም አሉ ነቢዩ ዓለይሂ ሰላቱ ወሰላም አስከትለው እዚሁ ንግግራቸው ላይ ከእጁ ነበር የሚበላው ሰርቶ። ነቢይ ነው ንጉሥ ነው ዳውድ ማለት ግን አላህ ብረትን አግርቶለት ነበር። ያጣጥፈው ይቀጥለው ነበር። የጦር ማከላከያ ልምዶችን ይሰራ ነበር። ሰንዓተ ለቡሲን ለኩም ወአለና ለሁል ሐዲድ ችሎታ ነበረው ብረትን አቅልጦ የመስራት። ከዛ ይመገብ ነበር። ሙስሊም ላይ በተዘገበው አቡ ሁረይራ ባስተላለፉት ነቢዩላህ ዘከሪያ ታላቁ የአላህ ነቢይ አናጺ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ ሚን ነቢይን ኢላ ወረዐል ገነም ምንም ነቢይ አላህ አላከም ከብት የጠበቀ ቢሆን እንጂ። ሰርተው ያድሩ ነበር ነቢያቶቹ። ለዛ ነው ለተከታዮቻቸው እኛ ምን ክፍያ ጠየቅናችሁ እንደሚሉ ክፍያ አልፈለጉ። አጀራቸው ከአላህ ነው። ዱንያን ሰርተው ያድራሉ፣ ዲኑን በነፃ ያከፋፍላሉ። እስልምና ስራን ትልቅ ቦታ የሰጠ ሃይማኖት ነው። ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን። መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ ወአኸሩነ ዩቃቲሉነ ፊ ሰቢልላህ። ሁለቱን መሳ ለመሳ ጠራቸው። ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ፣ ሌሎቹ ደግሞ አሉ በአላህ መንገድ
ትግል ለማድረግ የወጡ ሁለቱን እኩል መጥራቱ ይላሉ ሙፈሲሮቹ ለመነገድ ከጂሃድ ጋር ማቀራረቡ እስልምና ለንግድ ለሥራ የሰጠው ቦታ እናያለን። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል። የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ የያዙት ቲጃራ የትኛውም ሥራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ሥራ ላይ ናቸው። በላብ ነው የሚያድሩት። የዘመድ ብር ከአሜሪካ ይጠብቁ። ከእናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋቸው። ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠው። ሐታ ዛሬ ያለንበት ቀን ሳምንታዊ ዒዳችን ነው የውሙል ጁምዓ። በዚህ ቀን እንኳን ሥራ እንድንሰራ እስልምና ትልቅ ማነሳሻን አድርጓል። ያ አዩሃ አለዚነ አመኑ ጥሪው ይሄ ነው፣ እንስማው። እናንተ ያመናችሁ ምእመናኑ ኢዛ ኑድየ ሊሰላት ሚን የውሚል ጁምዓ የጁምዓ ቀን ለሶላት ጥሪ ሲደረግ ወደ መስጂድ ነው አላለ። የት ውስጥ ነበሩ? ንግድ ውስጥ ነበሩ። ወዘሩል በይዕ ንግዱን ለጊዜው አቁሙታል። ወደ መስጂድ ኑና አላህን አስታውሱ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ከዛስ መስጂድን ቆይ ፈኢዛ ቁድየት ሰላት ፋዋ ትልቅ ትርጉም አለ። ፈንተሽሩ አሁንም ፋዋ ትልቅ ትርጉም አለ። ልክ ሶላቱ ሲያልቅ ተበተኑ አለ። ወብተጉ ሚን ፈድሊላህ የጌታችሁን ጸጋ ሰርታችሁ ፈልጉ። ወዝኩሩላህ ከሲረን በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ወዝኩሩላህ ከሲረን ለዓለኩም ቱፍሊሑን። የጁምዓ ቀን እንኳን እንድናርፍ ያልፈቀደ ዲን ነው ያለ። ስራ በላብ ማደር መልፋት የዲነል ኢስላም አርማው ነው። ይሄ ወጣት ቁጭ ብሎ እንዳያስብ በህልም እንዳይዋልል ድንገት ብር የሚገኝበት አለ ሲባል የኢሉሚኒቲ አባሉኝ 500 ሺህ ላገኝ ብሎ እንዳይሰክር እስልምና ያሰመረውን መንገድ ልንጠቁመው ግድ ይላል። በአቋራጭ መክበር የለም። ወጣቶች በአቋራጭ ለመክበር ሲስተም ውስጥ መኖር አለ። መንገዱ ላይ ያለ ስትማስል ፓስወርዱን ታገኘዋለህ። ያኔ ትዘላለህ። ማንኛውም ነጋዴ ማንኛውም ሀብታም ለመሆን ሲስተም ውስጥ ያልፋል። ድንገት ይገጥማል፣ ትወጣል። ድንገት ግን ያለ ሥራ ትልቅ ብር ብታገኝ ውጤታማ አይደለም። ልብ በሉ፣ አሜሪካ ውስጥ ሎተሪ ከደረሳቸው አብዛኛው ሰዎች ውስጥ አብዛኞቹ ያን ብር ባመጣጣውታል። ሥራ የላቸው፣ እቅድ የላቸው፣ የዘረጉት ሲስተም የለም። የሆነ ሚሊዮን ብር መጣ፣ ምን ያደርጉት? መኪና ስትገዛ ስትቀይረው፣ ቤት ስትገዛ ስትቀይረው ብሩ የለም። ሲስተም ውስጥ ካለ የሥራው መስመር ላይ ካለ ያን ብር እዛ ውስጥ ነው የምትከተው። ቡስት ያደርጋል፣ ይሰፋል። ዝም ብሎ መክበር የለም። ወጣቶች እንዳታልሙት። ሥራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖር። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ሥራ መልፋት በላብ ማደር ወጣቱን ልናስታውሰው ግድ ይለናል። በእስልምና ታሪክ የእኛ ተምሳሌቶቻችን የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች ናቸው። ቁል አልሐምዱሊላህ ወሰላሙን ዓላ ዒባዲሂ አለዚነ እስጠፋ። ቁል አልሐምዱሊላህ ምስጋና ለአላህ ይሁን፣ ወሰላሙን ሰላምም ይስፈን ዓላ ዒባዲሂ አለዚነ እስጠፋ አላህ ለመረጣቸው ባሮቹ። ሐሰኑል በስሪ ምን አለ? እዚህ የተጠቀሱት የነቢዩ ባልደረቦችን ነው ሰለላሁ ዐለይሂ ወሰለም። እነዚህ የኛ ሞዴሎች ናቸው። ከ10ሩ አንድ ቦታ ላይ የጀነት ከተባሉ ሰሓባዎች ውስጥ 6ቱ የዛ ዘመን መልቲ ሚሊዮነሮች ነበሩ። ዛሬ አንዱን እናውሳ። ዑስማን ብኑ ዓፋን ረዲየላሁ ተዓላ ዐንሁ። ዑስማን የነቢዩን 2 ልጆች ያገባ ዙኑረይን አማቻቸው ነው። በ2 ልጅ ይዛመዳቸዋል። ዑስማን 3ኛው ኸሊፋ ነበር። ዑስማን ቀብር ሲያይ እንባው የማይቋረጥ የአላህ ባሪያ ነበር። ዑስማን ሌሊቱን ሙሉ
ቁርአንን አኽትሞ የሚያድር የአላህ ምርጥ ባሪያ ነበር። አመን ሁወ ቃኒቱን አና አለይል የተባለው ሰሓባ እሱ። ዑስማን ነቢዩ ዓለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። ጀነትን ከነቢዩ እጅ የገዛ ሰሓባ ነው ዑስማን። ነቢዩ የተለየ ክብር የሚሰጡት ሰሓባ ነው ተከታያቸው። አንድ እናታችን አይሻ ምን ትላለች? ነቢዩ ዓለይሂ ሰላቱ ወሰላም ቤታቸው ቁጭ ብለው አቡበክር መጣ፣ የሆነ ጉዳይ ሊያማክራቸው ገባ፣ አውርቷቸው ወጣ። ዑመር መጣ፣ እንደተቀመጡ ነው አወሩት። ከዛ ዑስማን ሲገባ ባታቸው ተገልጦ ነበር። ሁለቱ ሰብሰብ ባረጉትና ተስተካክለው ቁጭ አሉ። ወጣው ሲሄዱ እናታችን አይሻ ጠየቀች ረዲየላሁ ተዓላ ዐንሃ፣ የአላህ መልእክተኛ ለአቡበክርና ለዑመር ያላሳየውን ለዑስማን ምን ነው እንዲህ አይነት እንቅስቃሴ ያረግ ካለቻቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አስተሒ ሚመን ተስተሒ ሚንሁ ልመላኢካ፣ መላእክት ከሚያፍሩት የአላህ ባሪያ እኔ አላፍርም እንዴ አልጠነቀቅም? ዑስማን ማለት ይሄ ነው። ግን ደግሞ ተወዳዳሪ አሁን ድረስ ያልተደረሰበት ነጋዴ ነበር። የንግድ አቅሙ ትልቅ ነው። በአሁን ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረውታል። ስንት ትጠብቃላችሁ? 600 ቢሊዮን ዶላር ነበር የዑስማን ብን አፋን ሀብት። ገብቷችኋል? 600 ቢሊዮን። የሀገራችን ትልቁ ባለሀብት ሼህ መሐመድ አለሙዲን አላህ ይጠብቃቸው 9 ቢሊዮን ዶላር ንብረታቸው ተደምሮ 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው ዑስማን። በእርግጥ እንደኔና እንዳንተ ሰሃባዎችን ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተህ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ። ያውም ባለ ሀብቶች የሚጠቀሙት የመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት። ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ ይሰጥ። እየሰፋብ ሲሄድ ነው ደልጌት የምታደርገው ወደታች የምታሻግረው። አንተ መሸፈን የምትችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል። ትክክለኛ ሰውን ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡዓልጅ የስራውን ችግር ገብቼ እኔ ነው ለመፍታት የምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም። ገብተህ እንደ ባለቤቱም ይፈታው የለም። ያወጣኸው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣኸው ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በቅዱ መልክ ዷል መከታተል አለ። ኩንቱ ኡዓልጃል ስራውን ራሴ ነው መገባበታ። ሲሰፋ ነው ለሰው የምትሰጠው። ወኡነሚ ያለ ስራው ያመጣልኝን ትርፍ ወደ ስራው መልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብ ታየዋለ። ስራው እዛው ላይ ነው መመልሰው። ትንሽ አንስቼ ወኡነሚ አለ ዑስማን ብኑ አፋን። ሶስተኛ የንግድ መርሁ ላ አዝደሪ ሪብሓን አለ ትርፍን አላቃልል። በተገኘው ትርፍ ሽጠው ይወጣሉ። ሰይድና ዑስማን መርሃቸው ይሄ ነው። ትንሽ ነው ትርፉ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው የዑስማን የንግድ ፕሪንሲፕላቸው። ስታስገላብጥ ጥሩ ገዢ ታገኛለህ። በትንሽ ትርፍ ትሸጥ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል። አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰ ወጣል። ቃል አዝደሪ ሪብሓን ትርፍን አላቃልም፣ የተገኘው መሸጥ። የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ የወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ። ብዙ ነጋዴ አይታችሁ ከሆነ ቴምር ይችላል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ አርጅቷል ማርኬቱ ማለት ነው።
ብዙ ጊዜ ከረመዳን በኋላ ይገባባቸውና አንዋር መስጂድ ላይ አንዳንድ ቆርቆሮ ያረገ ይቸረችራል አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበ ሰው ወጣት እያለ ነው የሚያመጣው ረመዳን ሳይገባ። ላ አሽተሪ ሸይኸን ያረጀን አልገዛም፣ ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ዑስማን ኢብኑ አፋን የንግድ ሳይንስ ነው። አምስተኛ ወአጅዐሉ الرأس رأسين ንግድ ላይ አንድ ቦታ ብሬን አላፈሰም እበታትነዋል። ለምሳሌ አንድ መሬት 2000 ካሬ 200 ሚሊዮን ቢሸጥ ከሆነ 1100 ሚሊዮን ሌላውን 1100 ሚሊዮን ከሁለት ድንገት አደጋ ቢገጥሙ ብር ታስሮ አይቀር። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብር ታስሮ ለዓመታት ሊቆም ይችላል። ወጣህ ማለት ነው ከማርኬት። ገንዘቦችን ከፋፍላቸው ነበራለን ንግዱ ላይ። ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ህግ ነው። ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት፣ ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡና ምነው የተወሰነው ቢሰበር ሌላው እጅ አለ፣ ትንቀሳቀሳለህ፣ ሰርቫይቭ ታረጋለህ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለህ። ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ። የኛ አያቶች እኒ ናቸው። የንግዱን ሳይንስ የሚያውቁ መልቲ ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪስ አላስቀመጡትም። ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንፃ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንፃ፣ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይሄን ደግሞ የያዘው ባለቤቱ አንድ ይሁዳ። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ እፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነቢዩም ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕረ ሩማን የሚገዛልን? ወለሁል ጀና፣ ጀነት ለሱ የሚሰጠው አለ። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት በጭራሽ። እሺ ግማሹን ልግዛሃል። ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያውቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን፣ የሱን ቀን ነፃ አደረገ። ሰደቀ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልብ። የይሁዳው ቀን የሚገዛው አጣ። እንደተበላው ወቀው። ዑስማን በቢዝነስ እንደበለጠው ገባው። ይሁዳው መጣና አንተ ዑስማን ወይ በቃ ሙሉን ጠቅልለዋል። 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ። ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የቴምር ዛፎች አሉ። 1500 ደርሰዋል። ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለየቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ስዑድ ጋር ደረስ። ያሁኑ ሳዑዲ ላይ ብሩ አለ። ምን ይደረግ? መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለ። በአመት ውስጥ ይሄ ፎቅ 50 ሚሊዮን ሪያል ገቢ አለ። 5 ስታር ሆቴል ገቢው ወቅፍ ነው ለአላህ ፊሰቢልላህ። በኢትዮጵያ ወደ 2 ቢሊዮን በየአመቱ ያስገባል ይሄ ፎቅ። ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። የዛሬ 1400 ዓመት የነበረ ባለ ሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ?
ንግዱ እንዴት ነው የነገዱት? እንዴት ነው ሰርተውበት የሄዱት? አላህ ከነሱ ጋር ጀነቶች ይሰብስባል። ትልቁን ማዕረግ ያገኘበትን ክስተት ልንገራችሁ። ነቢዩ ዓለይሂ ሰላቱ ወሰላም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙዕታ ላይ ኻሊድ ሰራዊትን ይዞ ተመለሰ። ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው ዓለይሂ ሰላቱ ወሰላም አሁን ከአረብ ውጭ የሆነ ጠላት መጥቶብናል፣ ሰራዊት ላስታጥቅ ብለው ተነሱ። ይህን ዲን ለማጥፋት ያልተሞከረ የለም፣ ከመነሻው ሊያዳፉ። ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና መን ዩጀሂዙ ለና ጀይሽ አልዑስራ፣ ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለ ሀብቶቹ። ወደ ተቡክ ለመሄድ 700 ኪሎ ሜትር ፊ ሐርን ሸዲድ ወሰፈሪን በዒድ ወዐድውን ቀዊይን ዐኒድ፣ ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን። የአላህ መልእክተኛ 100 አላቸው ግመል ቢአሕላሲሃ ወአክታቢሃ አላቸው። 100 ግመል። አሕላስ ማለት ጀምዕ ሕድስን። አሕላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው፣ ሁሉ ነገሩ ትጥቁ አሕላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን። 100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት ነው። 100 መኪና የሚሰጥ ባለ ሀብት አለ አሁን? እንዲህ ቆራጥ ይሆናል ለአኺራው የሚያሻግር። ነቢዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳል። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳል። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ። ከነሙሉ ትጥቁ። ነቢዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው። ነቢዩን ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላ እያገላበጡ ማ ضر ዑስማን ማ ፈዐለ በዐደ اليوم። ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳው። እንኳን ወንጀል ማይሰራው ማ ዐላ ዑስማን ማ ፈዐለ በዐደ اليوم። የፈለገውን ይስራ፣ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣ። መረቀን ዑስማን። ከዛም ተመለሰና 300 ላይ ቆመ፣ 900 አደረሰው። 50 በሬ ጨመረበት። የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ብኑ አፋን